እግዚአብሔር መንፈስ ነው የሚመለከውን በእውነትና በመንፈስ ነው የሚለው። ማንም የፈለገውን ሀሳብ ሊሰጣ ይችላል። ቤተክርስቲያኗ ግን ወይም ደግሞ አስተምህሮቷ አትናቴዎስ ቅድም ሲጠቅሱት የነበረውን ሁሉ የሚለው እግዚአብሔር ያያል ሲባል እንደኛ አይን አለው እያልን ሳይሆን በቃ ያያል የሚለውን ነው የምንወስደው። ይሰማል ስንል እንደኛ ጆሮ አለው እያልን ሳይሆን ይሰማል የሚለውን ነው የምንወስደው። እና እንደዚህ አይነት ነገሮች የምንወስደው ቆይ ልጨርስ እና እንደኛ አካላት ያሉት አይደለም ሚላል ብለን ነው የሚረዳ። አብዛኛው ሊቃውንቱ የሚረዱት እንደዚህ ነው። ግን አንዳንድ ቄሶች ልጨርስና ትጠይቀኛለህ ሀሳቤ ባላልነው ነገር ላይ ነው ሀሳብ እየሰጠክ ያለኩ። እኛ እግዚአብሔር የቤተ ክርስቲያኑ እንትን ነው እየተናገሩ ያላልነውን ነገር አይደለ፣ ያላልነው ነገር ላይ ነው እያወራክ ያለኩ። መጀመሪያ አዳምጠኝ። እኛ እግዚአብሔር አረብናት አዳምጥ ተባልክ አይደለ? ለምንድን ነው የምበጠበጡ? ሚስር ፕሬዘንት አድርገህ ነው የጀመርከው። እኛ እግዚአብሔር እጅ አይን አለው ስንል እንደ ሰው አይነት ነው አላለም። በቃ ያልተገለጠ ነው የማናውቀው አይነት ነው አሉ ቄሱን የተባልኩ። እኛ እንደ ሰው አይነት አሉ አላለም አሉም አላለም። እንደ ሰው አይነት ይሁን እንደምን አይነት ይሁን አልተገለጠም፣ እኛ መግለጥ አንችልም አሉ አሉ። ስለዚህ እኛ ባላልነው ነገር ላይ መጥታችሁን ያቺ ቅድም የሚመጣሽው ልጅ እኛ ባላልነው ነገር ላይ ተነስታችሁ አታውሩ። እኛ እግዚአብሔር እጅ እንደ ሰው ምናን አሉ አላለም ብሏልም አላለም። ሀሳባችን መጀመሪያ ለማግኘት ሞክሩ። ዝም ብላችሁ መጥታችሁ ደግሞ አትጩ። አልተገለጠም ያለው የራሱ ነው እንጂ እንደዚህ የሚባል ነገር የለም እኮ ነው። የራሱን ሀሳብ ነው ያሰጠው። አልጨርስ ያልኩ እኮ ለዛ ነው። ሊቃውንት የተለያየ አረዳዳላቸው። ሊቃውንት የተለያየ አረዳዳላቸው። ልጨርስ እኮ እሱ ላስቀምጥና እኮ በሀሳቤ እዛ ትጠይቀኛለህ። ሀሳቤን ላስቀምጥና ማለት ነው። አሁን ስለ ሰውየው ስለተናገርክ ሌላ ወደ ሊቃውንቶች ደግሞ ትሄዳለህ። ሰውየው አልተገለጸም ያለው ይሄ ቀሲስ ተሳስቷል ወይንስ ትክክል ነው እኮ? የራሱን ሀሳብ ባለፈውም እኮ አሁን ይሄ ሀሳብ የተመጣው አንድ መነኩሴ የተነሳና ምን አለ? እግዚአብሔር አካል አለው ጾታ አለው። ቆይ ልነግርህ ነው እኮ ጾታ አለው ብሎ አንዱ አወራ አይደለ? በዛ መሰረት ነው አሁን ይሄ የተነሳ ስላሴዎች ጾታ አላቸው በሚለው አሁን እሱ ሰውዬ እየተወገዘ ነው። ማብራሪያ ይስጥ ምን ማለቱ ነው ምናምን እየተባለ ነው። ይህ ሀሳቡ የሚመጣ ከዚህ ነው። ይህ ሰውዬም በአብዛኛው ሊቃውንት ስምምነት የሚሆን አይደለም የተናገረው። የራሱን ሀሳብ ተናግሯል። እዛ የሚናገረውን ከሌላ ደግሞ ወይ ሲጠየቅ ሊመልስ ይችላል። ከዛ ውጭ ግን ያልተገለጠ ቤተክርስቲያን ትምህርትም የለም በመሰረቱ። ይህ ሰው እያወራ ለእናንተ ከእናንተ ጋር መሳሰላችሁት እንጂ አልተገለጠም የሚባል አናውቅም። አዳምጥ። በጣም ጥሩ። እሺ፣ እግዚአብሔር አብ ተገልጧል አልተገለጠም? በኢየሱስ በኩል ተገልጧል። ራሱ እግዚአብሔር አብ በመለኮታዊ መገለጫው ተገልጧል አልተገለጠም? እግዚአብሔር አብ ኢየሱስ በኩል እግዚአብሔር አብ ኢየሱስን የገለጠው ኢየሱስ የገለጠው አብ ነው። አብ ራሱ ኢየሱስ ነው። እንደሱ ከሆነ ችግር የለም። አብ ራሱ ኢየሱስ ነው በመለኮት። አብ ራሱ ኢየሱስ ነው ወይ? ኢየሱስ የገለጠው አብ በኢየሱስ ተገልጧል ነው የምልህ አይደለም። አብ ራሱ ኢየሱስ ነው ወይ? የታየው ያየነው አብ ነው ወይስ ኢየሱስ በአካል አይደለም? በጣም ጥሩ። አብ የራሱ የሆነ አካል አለው፣ ወልድ የራሱ የሆነ አካል አለው፣ መንፈስ ቅዱስ የራሱ የሆነ አካል አለው አይደለ? በጣም ጥሩ። አብ በአካሉ ተገልጧል አልተገለጠም? በራሱ በአካሉ ተገልጧል ማለት በአካሉ ተገልጧል አልተገለጠም? አንድ ያስ መንፈስ ቅዱስ በአካሉ ራሱ ተገልጧል አልተገለጠም? አልተገለጠም ሲል እስኪ ወይ አንተ ምን ለማለት ፈልገህ ነው? ንገረኝ እስኪ። ያንተን እየጠየቁ ነው። አልተገለጠም ማለት እኮ ያንተ ጥያቄ አልተገለጠም ስል ምን ማለት ነው? እስኪ አብ አልተገለጠም ያልከኝ ከምን አንጻር ነው? እንደ ኢየሱስ በስጋ ማለት ነው ወይስ ምንድን ነው? እኔ እንደዛ ከዛ አንጻር ነው። አብ አልተገለጠም ብለኸኛል አይደለ? ከምን አንጻር ነው አልተገለጠም ያልከው? አብን ምናልባት ስጋ በስጋ አልተገለጠም ወይ ከሚለው አንጻር ከሆነ ብዬ ነው። ራሱ በአካሉ የራሱ የሆነ አካል አለው አልከኝ መጀመሪያ። አብ ወልድም የራሱ አካል ማለት ነው። አንተ ቅድም አካል ያልከኝ በአንተ አረዳድ ያ አካላቸው የአብ የራሱ የሆነ አካል አለው፣ የራሱ የሆነ ገጽ አለው፣ መልክ አለው።
በዚያ ተገልጧል ወይ አብ አልተገለጠም አልከኝ። መንፈስ ቅዱስ ስልክ እንደዛ ከሆነ በቃ እንደዛ ከሆነ በስህተት ነው። ምክንያቱም አብ አካል አለው ሲባል አካል ማለት እኔነት እንጂ መገለጥ አይደለም። እሺ በጣም ጥሩ። አብ ታይቷል አልታየም? ተገልጧል አልተገለጠም? አብ ታይቷል አልታየም? አካል ስንል እኛ አንድ ፈጣሪ አለ። የአንድ ፈጣሪ በሶስት አካላት ተገልጧል እናለን። በሶስት አካላት ተገልጧል ማለት እኔነቱን አብራርቷል ወይም ገልጿል ማለት ነው። እዛ ውጭ ሌላ የለውም። እሺ አብ ታይቷል አልታየም? ተገልጧል አልተገለም? አብ ታይቷል ስትል እንደ ኢየሱስ ነው ወይስ ማንነቱን ገልጧል ማለት ነው? ራሱ በመለኮታዊ ማንነቱ አብ ታይቷል አልታየም? አብ እንዴት ይታያል? ረቂቅ እኮ ነው። አልታየም። ስለዚህ ለማንም አልታየም፣ አልተገለጠም። አንድም ሰው እንኳን አላየውም አይደል? መለኮት አይታይም፣ አይዳሰስም፣ አይጨበጥም እኮ አልተገለጠም። አልተገለጠም የሚለው እንትን አይታይም፣ አይዳሰስም፣ አይጨበጥም የሚለውም ያው ነው። እንደዛ በሚለው ውሰደው። ያው ከሆነ በላ ቅድም አልተገለጠም ብለህ ነበር። አልተገለጠም የሚለው ወደ እናንተው እያስጠጋ እኮ ነው። አሁን አንተ ይሄ ለምሳሌ አሁን አንተ ባለፈው ስትወያይ አልተገለጠም እያልከው አለ። እኔ አላህ አልተገለጠም አላልኩም። አንተ ግን አብ አልተገለጠም ብለኸኛል ቅድም። አላህ አልተገለጠም። እሺ አላህ ተገልጧል? አዎ ተገልጧል። አላህ ለማን ነው የተገለጠች ነገር? እስኪ ወደ እሱ እንመጣለን። አላህ ስብሐነሁ ወተዓላ መገለጡን ቃል በቃል አዳምጠህ አላህ ስብሐነሁ ወተዓላ ተገልጧል የሚል ቃል በቃል አሳይሃለሁ። አንተ ደግሞ በዚያው አንጻር ማን የተገለጠ ነገር? እስኪ አዳምጠህ እንጂ ታዲያ ጤነኛ አይደለም እንዴ? እያዳመጥኩ እኮ ነው። አዳምጠህ ሽረኛ አላህ ቃል በቃል ተገልጧል የሚል እኔ አሳይሃለሁኝ። አንተም በዚያው አንጻር አብ ተገልጧል የሚል ታሳየኛለህ ወይንስ አትሳይም? ስላነጻጸርክ በራስህ ጊዜ እኔ ያነጻጸርኩት አንተ አልተገለጠም እያልክ ስለመለስክ፣ ለምሳሌ አጭንቆይ እኔ አልተገለጠም ያልኩት ምንድን ነው? አላህ አልተገለጠም ብያለሁ። አላህ ጭንቅላት አለው ሲባል አልተገለጠም አልክ። ኖ ስለሱ ሳይሆን አላህ ራሱ መለኮት አላህ ስብሐነሁ ወተዓላ እሺ ተገልጧል አልተገለጠም ብሎ ተጠይቋል? አልተጠየቀም። አላህ አልተገለጠም ብያለሁ አላልኩም። ይሄን እናንተ ራሳችሁ ዋሽታችሁ እዛው አላችሁ። ስለ ጭንቅላት እናውራሽ፣ ችግር የለውም። ስለሱ ከማውራታችን በፊት አብ ተገልጧል ወይስ አልተገለጠም ስልህ አልተገለጠም ብለህናል። መንፈስ ቅዱስ ተገልጧል አልተገለጠም? ኖ መገለጡን በመጀመሪያ እስኪ ዲፋይን አድርገው። መገለጥ አንተ ምን እያልክ ነው? መገለጥ ማለት እንደ ክርስቶስ በስጋ መታየት ከሆነ አልታየም ነው የምልህ። አብም መንፈስ ቅዱስም አልታዩም ነው የምልህ። ቆይ መታየት ከሆነ ስለዚህ አልታየም ወይንም አልተገለጠም ማለት ነው አይደለ? እንደ ኢየሱስ ክርስቶስ አብ። አዎ፣ ምክንያቱም መለኮት ነው። መለኮት ደግሞ ረቂቅ ነው። የሚታይ የሚዳሰስ የሚጨበጥ አይደለም ብያለሁኝ። ወይ ደግሞ አስተምሮቱን ከሆነ የምጠይቀኝ አስተምሮቱን ጠይቀኝ። ወይ ደግሞ እንደ ክርስቶስ በስጋ ታይተዋል ተገልጠዋል ምትል ከሆነ እንደዛ አይደሉም ነው የምልህ። ተገለጡ። በጣም ጥሩ። እሺ አብ ጭንቅላት አለው የለውም? እግዚአብሔር መንፈስ ነው እያለ ምንድን ነው አንተ አይታይም አይደስም አይጨበጥም እያልኩ ስለ ጭንቅላት ታወራለህ? አለው ወይንስ የለውም? እንዴ የሌለ ነገር አለ የለም ይባላል እንዴ እኮ። ስለዚህ የለውም ጭንቅላት ማለት ነው አይደለ? ወይስ አለው ልበል? ግዙፍ አካል እኮ አይደለም እኛ የምናመልከው። አይታይም አይዳሰስም አይጨበጥም እያልኩ ከነፋስ የረቀቀ ነው ካልኩ ጭንቅላት አለው ብለህ ትጠይቃለህ እንዴ? መጀመሪያ የምጠይቀው አብ እጅ አለው የለውም? እጅ ሲባል እጅ ሲባል ሰጭ ነው ማለት ነው እንጂ አካላዊ እንደኛ እጅ አለው እያልን አይደለም። ሰጭ ነው ማለት ነው። አካላዊ የሆነ እጅ የለውም አብ። አካላዊ ሲባል እንደኛ ግዝፈት ያለው እጅ እያለ ሳይሆን እንዳንተ አላልኩም። እኔ ከአንተ ጋር አመሳስል አትንገረኝ። ከእኛ ጋር አምላክ እንደማይመስል በደንብ አድርጌ ያውቃለሁ። የራሱ የሆነ እጅ አለው ወይንስ የለውም? እጅ ሲባል እጅ አለው ሲባል ማብራራትህ በፊት እጅ ሲባል የሚለውን ከማብራራትህ በፊት አለው ወይንስ የለውም የሚለውን መልስ መጀመሪያ። ለአንተ ፖለቲካ በሚያመች ሁኔታ አይደለም መልስልህ። ጥያቄ መልስልህ። እጅ ሲባል
እጅ ሲባል የምትለው እጅ መኖሩን ካጸደቅክ በኋላ ነው። አይ የለውም ካልክ እጅ ሲባል ማለት አይጠበቅም። መለኮታዊ እጅ አለ። እሺ መለኮታዊ እጅ አለ። አላሁ አክበር። የፍጡር የሆነ እጅ አይደለም። እጅ አይደለም። መለኮታዊ እጅ አለ። መለኮታዊ የሆነ እጅ ካለው መለኮታዊ የሆነ ጭንቅላት አለው የለውም? መለኮታዊ እጅ አለው። መለኮታዊ እጅ አለው። መለኮታዊ ዓይን አለው። መለኮታዊ ጆሮ አለው። ይሰማል፣ ያያል። የማይዳሰስ የማይጨበጥ ጭንቅላት ነው። ጭንቅላቷን የጠየቁት መለኮታዊ ጭንቅላት አለው አብ ልክ መለኮታዊ እጅ እንዳለው። ጭንቅላት የሌለው አምላክ አናመልክም። እንዴት አይኖረውም? መለኮታዊ እንዴ ሁሉን አዋቂ ነው። ሁሉን አዋቂ ነው። ትልቁ ላይ ሆንና አብ ጭንቅላት አለው የሚል ጥቅስ አንድ ጥቅስ አሳየኝ። ክፈት ማስረጃ። ጭንቅላት ስትል አንተ ለምሳሌ ምን ለማለት ፈልገህ ነው? ጥቅስ ነው ማለት የፈለገው። ጥቅስ አሳየኝ። አብ ጭንቅላት አለው። መለኮቴ ለማለት ፈልጎ ነው። ጥቅስ አውጣ እናሳይ። እኛን አካላትን ስናጸድቅ እኛ አብ መለኮቴ ጭንቅላት አለው ወይ የለውም? መለኮቴ ጭንቅላት። ቆይ አዳምጠኝ። መጀመሪያ የእሱን ልመልስ። እኛ ማስረጃ ክፈት። ምኑን ነው መከፍትልን? ቅድም የተናገርከው እኛ ጭንቅላት የሌለው አምላክ እናመልክም ብለሃል። ስለዚህ አብ ጭንቅላት አለ የሚል ጥቅስ አሳየኝ። አሁን እየጠበቅኩ ነው። አብ አይታይም፣ አይዳሰስም፣ አይጨበጥም። ስለ ኢየሱስ ገልጦታል። ኢየሱስ ስለገለጠው በኢየሱስ እንትን ልንገርህ። አብ መለኮታዊ እጅ አለው ብለህናል አይደል? ቅድም አብ መለኮታዊ ጭንቅላት አለ የለም? ስለ አብ ብቻ እኮ አይደለም እያወራን፣ ስለ አጠቃላይ ስለ እግዚአብሔር ነው። አብ ማለት ስለ አብ ነው። ስለ አብ ስጠይቅህ ቅድም አብ መለኮታዊ እጅ አለው አልከን። አብ ለብቻው ከሆነ አብ ለብቻው እንደዚህም ይባላል። አብ ሳይሆን ስለ እግዚአብሔር ነው። እግዚአብሔር በጥቅሉ እግዚአብሔር መለኮታዊ እጅ አለው። እግዚአብሔር መለኮታዊ ዓይን አለው። እግዚአብሔር መለኮታዊ ጆሮ አለው። አሁን ቀጥታ ወደ ጥቅሱ ሄድ። ማስረጃ መጽሐፍ ቅዱስ ላይ አብ መለኮታዊ እጅ አለው ብለህ እንደተናገርካት አብን ነው የፈለግኩት። ለአብ መልስ አልቀድም። አብ እጅ አለው ብለህናል። ካልኩም የእንትን ነው ዳህ ጸልጻን በሚል ይያዛል። ተሳስችሏል። ምክንያቱም ጭንቅላት ከባድ እግዚአብሔር በሚለው ነው ደፍሮ አብ መለኮታዊ እጅ አለው አለ። ጭንቅላትስ? እኛ ጭንቅላት የሌለው ለምን ጣልቃ ገብተን ትላለህ? እዛ ሄደህ ላይፍ ላይ እንደ መለፍለፍ መስሎታል። እኛ ጭንቅላት የሌለው አንድ አምላክ አናመልክም እና ያው እኛ ፊት ስቀርቡ ጊዜ ጥቅስ አታሳይም። የለም ወፍ። ስለዚህ አብ ጭንቅላት የለውም። አንድ ክርስቲያን ምንም ማድረግ አይችልም። አንድ ክርስቲያን ደፍሮ አብ ጭንቅላት አለው የሚለኝ ካለ ወላሂ ላዚም ይሄን እሰጠዋለሁ። አደንቀዋለሁ። አብ ጭንቅላት አለው የሚል መጽሐፍ ቅዱስ ላይ የለም። ስለዚህ ጭንቅላት አለው የሚል ቃል ፕሮፌት አለው። አንዴ ከፕሮፌት ጋር እናውራዳው። ሰላም፣ እንዴት ናቸው? እንዴት ነህ? ደህና ነህ? ስታስ ሰላም ነው? እግዚአብሔር ይመስገን። ሁላችሁንም ሰላም አለ ቄሱ። ያው ሊቃውንቶቻችሁ እንደዛ ናቸው። አምላክ ረቂቅ የሆነ መለኮታዊ ማንነት አለው። እዚያ ለማንነቱ መገለጫዎች አሉት። እጅ እግር ይባልለታል። ግን ያንን መለኮታዊ ማንነቱን ከፍጥረታት ጋር አይመሳሰልም። ዲያቆን ራሱ ተናገረ። ይሄ ነው ትክክለኛ ማይ ማለት የእውቀት ባለቤቶች እነዚህ ናቸው። ግን ያ ከይፍያ የሚባል ነገር አለ። የአምላክ እጁ ምን አይነት ነው ብትለኝ፣ ያ እጁ ከፍጥረታት ጋር እንዳልሆነ እነግርሃለሁ፣ እንደማይመሳሰል ግን አልተገለጸም ነው። ያ ትክክለኛው መልስ አለ። ሂድና መልሱን አዳምጡ። ዲያቆን ራሱ አልተገለጠም ነው ብለዋል። ቁጭ ብሎ ሲማር ነበር ዲያቆኑ፣ ሰምቷል። ቃል በቃል የሚያልኩትም ብሎላቸዋል። ያን አጀንዳ አልተስቀይስማ። ኧረ አይቀየርም፣ እሱ አጀንዳ አይቀየርም። በደንብ አድርጎ በመካከላችሁ እንትን ይባላል፣ ገና ይፈተሻል። ምዕመኑን ጭራሽ የሌለ ጥርጣሬ ውስጥ ነው የከተቱት። እስከዛሬ በስጋ የተገለጠ የሰው አካልን የያዘ አምላክ አለ ብላችሁ ክርስቶስን እንደ አምላክ ስንከራከራችሁ ስንወያያችሁ ቆየ። ጭራሽ ያ አልበቃ ብሎ አብም መንፈስ ቅዱስም ጾታ አላቸው ተባለ። ወልድ ብቻ አይደለም፣ ሁሉም ጾታ አላቸው።
አሁን ያ ጾታ አላቸው የሚለው ላይ ድምዳሜ ላይ ከደረሳችሁ ጾታቸው ምን አይነት ነው ብለን ይሄንን ሳናረጋግጥ ወዴትም አይቀየርም። ወንድ ናቸው ሴት? ይሄን መልሰው ዲያቆናቶች ምእመኑ ይጠብቃል። ይሄ ጾታ አላቸው እስከተባለ ድረስ ምን አይነት ጾታ እንዳላቸው ነገራቸው። እንደ ክርስቶስ ወንድ ናቸው መንፈስ ቅዱስና አብም ወይንስ ሴት ናቸው? ይሄን መልስ አትመልሱለት። ውዝግብ ላይ ነው ያለው። ይዛቻል ያ አልተሳሳትኩም ነበር የዛሬ ስናገር፣ ያው ዲያቆኖቻችሁ ትክክል ነው መልሱ ተናገሩላችሁ። እናንተ ግን ተሳስታችኋል ተባላችሁ። አላህ መስጣን የዛኔ አእምሯችሁን ለመድፈን ጅላጅል ድራማ ሰሩባችሁ። የሙዚቃ ማዕት አልተገለጸም እያሉ የነሽዳ ማዕት ወንድሞቻችሁ አህባሾች ሰሩላችሁ። የፎቶ ጋጋታ ምናምን አደረጋችሁ። በአምላክ ላይ ተሳለቃችሁ ምናምን ምናምን። ግን የእውቀት ባለቤቶቻችሁ አባቶቻችሁ መጥተው የእኛ ትክክለኛ መልስ እንደሆነ አስተምሮታችን ትክክለኛ እንደሆነ እናንተ ደግሞ ንጽጽር እንሰራለን የምትሉ ብሎ ነው ዲያቆኑ የተናገረው። እጅ የለውም ስትሉ ሰምተናል። ተሳስታችኋል። እጅ ያለው በሉ። ግን እጁ ምን አይነት ነው ቢባል መልሱ አልተገለጠም ነው አላላቸው። هذا ما عليه علماءكم። ይሄ ነው ሊቃውንቶቻችሁ ያሉበት የጨረሻ ድምዳሜያቸው። ተቀሉ ካና ቀጥል ይችላል። ይሄን ሁሉ ስንል ጊዜ እምነታቸውን እንድትመረምሩ ነው። እኛ የነብያትን መንገድ ነው የምንሰብካቸው። ለአምላክ የሆነ እጅ ያለው እግር አለው ሲባል ጊዜ ከፍጥረታት ጋር ካመሳሰል ነው ስህተት ነው። እኛ እንደዚያ ነው ብለን አናምን። ግን ረቂቅ የሆነ መለኮታዊ መገለጫዎች እኔነት ያለው ማንነት አለ አላህ ሱብሓነሁ ወተዓላ። ያ ነው አካላዊ የሆኑ የሰውነት ክፍሎች አሉት ብሎ የሚያምን ካለ አላህ ይሄ ስህተት ነው። አካል ሲባል ለሁለት ይከፈላል ልጆች። አንደኛው ምንድነው? አካል የሰዋዊ የሰውነት ክፍሎች የሆኑ እጆች፣ እግሮች፣ እነዚህ የምናውቃቸው ማለት ነው። እንደዛ አይነት አላህ ወይ አላህ ላይ የለውም። ሁለተኛው የአካል ትርጓሜ ምንድነው ደግሞ? እኔነት ያለው ገብታችኋል። እኔ ብሎ ሊናገር የሚችል የሆነ ረቂቅ የሆነ መለኮታዊ መገለጫዎችና አካሎች አሉት። ያ ከፍጥረታት ጋር የማይመሳሰል በፍጹም ያ ከአምላክ ጋር ያለው ይሄ እንጂ ይሄ መጀመሪያው አይደለም። ወይንም በአረብኛው ይባላል ይሄ መጀመሪያው አልአዕضاء الجسمية ይባላል። ጅስም ሰዋዊ የሆኑ የሰውነት ክፍሎች ይባላሉ። እነዚህ አላህ ሱብሓነሁ ወተዓላ በፍጹም ያሉት። ይሄኛው ግን እኔ ብሎ ሊናገር የሚችል የሆነ እኔነት ያለው ረቂቅ የሆነ መለኮታዊ አካሎች አሉት ከፍጥረታት ጋር በፍጹም የማይመሳሰሉ ማለት ነው። ይህ የአላህ ሱብሓነሁ ወተዓላ መገለጫ ነው። እሺ ጥያቄ ያለው ካለ ይቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁለት ቪዲዮ እናሳያቸው። አንደኛው ቪዲዮ የስላሴ አካላት ምሳሌ ነው ምናምን የሚሉት ነገር ውሸት ነው፣ አማናዊ ነው በስነስርዓት አንደኛ ነገር። ሁለተኛው ነገር ደግሞ ምንድን ነው? ቲክቶክ ላይ ንጽጽር የምትሰሩ ሰዎች በክርስትና ሃይማኖት አተፈሩ፣ በቃ የተጻፈውን ነገር አስተምሩ። ለምንድን ነው እሱን እያፈራችሁ እንትን የምትሉ ምናምን ነገር ብሎ በስነስርዓት ቄሶቹ እየተናገሩ እና ሁለቱንም በስነስርዓት አሳያቸዋለሁ። ያጅማ የሚደረጉ ነገሮች ሳይ በወዲያ በኩል ስንመለከት ጽንፍ የረገጠ ምንድነው? ያንን የወዲያ በኩል ያለው በቃ ሁሉን ምሳሌያዊ ነው። ምሳሌያዊ ነው። ምሳሌያዊ የሚባል ነገር የለም። ምሳሌያዊ የሚባል ነገር የለም። የበቀለ ጋር ደግሞ ውጭ ያለ ደግሞ የለም የለም። እዚህ ጋር ደግሞ እንደኔ ቀኝ ግራ እጅ የበቀለ የለም። ግን ደግሞ እንደገና ደግሞ የእግዚአብሔር ያለው እጅ ደግሞ አለ። ምሳሌያዊ አይደለም፣ አማናዊ የሆነ እጅ አለው። ያ እጅ ግን እንዴት ይገለጣል? ይኸው ምን አለ? ምሳሌያዊ የሚባል ነገር የለም፣ አማናዊ ነው። በቃ እጅ አለው፣ የምር ነው የሚሉት ብላችሁ ጠይቁኝ። እኔ ስለማላውቀው መግለጥ አልችልም ነው። ለምሳሌ እንዲሁም ቅዱስ አትናቴዎስ ስንመለከት በዚህ በሃይማኖት 26 ላይ ወይውስ አንድ ትንሽ መለስ አለው። ያ እጁና እግሩ ግን እንዴት ነው ብላችሁ እንድገልጥ ብትጠይቁኝ እኔ ያንን አላውቅም ነው የምለው እያለ መግለጥ አልችልም ማለት ልድገሙ ከመጀመሪያ ያልተገለጠም ያው ዲያቆኖቻችን የሚደረጉ ነገሮች ሳይ በወዲያ በኩል ስንመለከት ጽንፍ የረገጠ ምንድነው? ያንን የወዲያ በኩል ያለው በቃ ሁሉን ምሳሌያዊ ነው። ምሳሌያዊ ነው። ምሳሌያዊ የሚባል ነገር የለም። ግን ደግሞ እንደገና ደግሞ የበቀለ ጋር ደግሞ ውጭ ያለ ደግሞ እየካድክ ነው። አምላክ ጾታ አለው በደንብ አድርጎ ይህን ይመስላል። እሺ ኦኬ፣ ሰላም ናቸው። ሰላም ኢምራን እንዴት ነህ? አንዴ ብራዘር ስኬት እወጣልሃለሁ። እሺ አንዴ ቀስት ቅርታ። እሺ እንትን
እሱ ነቢ መሐመድ የመጨረሻ ነቢ አለመሆኑ ማስረጃ ነበረኝ እና አተልቀኝ። እንዲሁም ቁርአን እንደተበረዘ ማስረጃ ነበረኝ። መሐመድ የመጨረሻ ነቢ አለመሆንና ቁርአን እንደተበረዘ ማስረጃ ነበረኝ። አተልቀኝና እንዲራሳይ ወይ ቆይ፣ አሁን ያው እያወራን ያለ ነው ርዕስ አለ። አምላክ እንዳንተ አይነት ቦታ መራቢያ አካል አለ የለውም? አለው የለውም? እንትን ስለ እሱ እውቀት የለኝም ብዙ እና እኔ ለመጠየቅ ነበር የመጣሁት። እውቀት የማታውቀው ነው እያደረግህ ያለው። ላስተምርሽ ካለው ያ ችግር የለውም። እንትኑ ተወው ብራዘር፣ ይለፈኝ ላለህ ሰው ድርቅ አትበልና እኔ ላሳይህና ልውረድ። ጊዜ የለኝም። ጊዜ ከሌለ በቃ በኋላ ጊዜ ሲኖርሽ ትመጫለሽ። እሺ ሰላም ሰላም ሰላም፣ እንዴት ነህ? እሺ ይሰማል? አትሰማም እንጂ ይሰማል። እየሰማሁ ነው። እሺ ያጋችሁ ምንድን ነው? ጥያቄ የምታወራው ነገር በሙሉ ማለት ነው በራስ መንገድ መጽሐፍ ቅዱስ ረቂቅ ነው። አስረግጬ ልንገርህ። ስለ አንተ በዚች በሁለት ወር ምናምን ይችን አሁን በመጣች ይሄን ያለ ነው እንደነሱ። እሺ ጥያቄ ያለው ክርስቲያን አለ አይበሮ ነው የሚጠቀም ክርስቲያን ካለ ወይ ይጠይቅ ወይ ይጠይቅ። አንተ በዚህ በሁለት ወር ምናምን አረጋግጥ። መምህሮቻችሁ ተበሉ በእኛ ላይ ሙድ የያዙ መስሏቸው ነው አይደል? አልተገለጸም ሲሉ ወላሂ በእናንተ ላይ ሙድ እየያዙባቸው ነበር አእምሯቸውን ለመድፈን። ግን ያላስቻላቸው እውነተኛ መምህሮች መጥተው በቃ እጅ የለውም አትበሉ፣ ተሳስታችኋል። እጅ አለው እግዚአብሔር፣ እግር አለው የራሱ ሆነ የማይመረመር ከፍጥረት ጋር የማይገናኝ የሆነ እጅ አለው። እኛም ያን ነበር ያልናቸው። ከዚህ በኋላ እግዚአብሔር እጅ የለውም ብሎ ደፍሮ የሚናገር ኦርቶዶክስ መምህር ካለ እዚህ ቲክቶክ ላይ ሰላም ነው። ደህና እንዴት ነህ? እንዴት ነህ? አለን። ጥያቄ መጠየቅ ፈልጌ ነበረ። እሺ ጥያቄ ምንድን ነው? ኦርቶዶክስ ነኝ እኔ እና ሙስሊም ጓደኛ አለችኝ እና ያው አንዳችን ግዴታ ወይ እኔ መምጣት አለብኝ ወይ እሷ መምጣት አለባት አንድ ላይ ለመኖር ማለት ነው። እና እኔ ደግሞ አክስቶቼ አጎቶቼ ሙስሊሞች ናቸው። ብቻ በቤተሰብ አለ ሙስሊሞች አሉ። በእሷ በኩል ደግሞ ምንም ክርስቲያን የለም እና ያው እኔ ብመጣ ነው የሚቀለው ወደ ሙስሊም። ግን ደግሞ እንደዛም ሲሆን ያው ለእሷ ብዬ ሰልሜ በኋላ ከእሷ ጋር የሆነ ነገር ሲፈጠር ተመልሼ መመለስ አልፈልግም። በቃ አንደኛይም በደንብ አውቄው መግባት ነው የምፈልገው ማለት ነው። እና ግን ደግሞ ስለኛም ሃይማኖት ያው ምንም ነገር አላቅም፣ አልተማርኩም። ስለኛም ያው እከተላለሁ እንጂ ምንም የማውቀው እንትን የለም። እና አሁን ደግሞ ከእሷ ጋርም ተነጋግረን መጀመሪያ ልወቀውና ከዛ በኋላ አምኜበት መግባት ነው የፈለግኩት። እና እንዴት ነው ማወቅ የምችለው? እንዴት ነው ማድረግ የምችለው? እሺ እንግዲህ አንድ ሰው ስለ እስልምና ሲጠይቅ ጊዜ እስልምና የሃይማኖት መጠሪያ ስም ነው። ክርስትናም የሃይማኖት መጠሪያ ስም ነው። ክርስቲያን ማለት ደግሞ የግለሰቡ ክርስቲያን ተባሉ እንደተባለ ሐዋርያቶች፣ ሙስሊም ሲባል ደግሞ የግለሰቡ መጠሪያ ነው። ነገር ግን እነዚህን ሃይማኖቶች ክርስትና ወይም ምስልምና የሚለውን አምላክ ያውቃቸዋል አያውቃቸውም የሚለውን ፍትሃዊ የሆነን ሁላችንም መመርመር የሚፈልግ ሰው ሁሉም እያንዳንዱን እምነት በየመጽሐፉ ይመርምር። በመጽሐፍ ቅዱስ ላይ ስንሄድ ጊዜ አምላክ እንዲሁም ነቢያቶች ከአምላክ ቃልን እየተቀበሉ ለትውልድ ሲያደርሱ የነበሩ ነቢያቶች፣ የትኛውም ስፍራ ላይ ከነቢያት መካከል አንድ ነቢይ ክርስቲያን ሆኑ ብሎ ህዝቦችን የሰበከ የለም፣ ወይም ክርስትና ሃይማኖትን ተከተሉ ያለ የለም። አምላክም ልክ እንዲሁ ክርስቲያን ሆኑ አላለም፣ ክርስትና ሃይማኖትን ተከተሉ አላለም። በየትኛውም ነቢይ በኩል ይህን አልተናገረም። ወደ ቁርአን ስትመጡ ግን በግልጽ ታገኙታላችሁ። አምላክ አላህ ራሱ እስልምናን ሃይማኖት እኔ ነኝ የደነገግኩላችሁ ለቀደሙትም ነቢያቶች ጭምር እያለ ይናገራል ቃል በቃል።
በሱራ አሊ ዕምራን ላይ ምዕራፍ 3 ቁጥር 19 ላይ እነ ዲነ ዒንደላሂ ልኢስላም ይላል። ከእኔ ከአምላካቸው ዘንድ ትክክለኛ ሃይማኖት እስልምና ሃይማኖት ነው ያለ። ያው አምላክ ራሱ እውቅና ሰጠው። በሌላ ቦታ ላይ ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ አለ። ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ ክርስቶስን ራሱ አዝዤባቸው የነበረውን ሃይማኖት እያለ ተናገረ። በሌላ ቦታ ላይ ወረዲቱ ለኩም ልኢስላመ ዲና ይላል። ከሃይማኖቶች ሁሉ እስልምናን ሃይማኖትን ብቻ ነው የወደድኩላችሁ ሌላ ሃይማኖትን አይደለም እያለ ተናገረ። ስለዚህ አምላክ አላህ ስብሐነሁ ወተዓላ የደነገገው ብቸኛው መለኮታዊ ሃይማኖት ኢስላም እንደሆነ ይናገራል። ነቢያቶችንም የቀደሙትን ሁሉ ደንግጎ የሰጣቸው ኢስላም እንደሆነ ይናገራል። በቁርአን ላይ ነቢያቶችንም ስናያቸው ከኖህ ጀምሮ ሁላቸውም ሙስሊሞች ነን እያሉ ሲናገሩ እናያለን። ለምሳሌ ኖህን እንመልከት። ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዝዣለሁኝ አለ። ያዕቆብ ለልጆቹ ምን አላቸው? ወያዕቆብ ያ በንየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን አላቸው። ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን እስልምናን ብቻ መረጠላችሁ። አደራ ልጆቼ ሙስሊሞቹ ናችሁ እንጂ በሌላ መንገድ ላይ አደራ ልጆቼ ሙስሊሞቹ ናቸው እንጂ በሌላ መንገድ ላይ እንዳትመጡ አላቸው ይላል። የያዕቆብም ልጆች ሁላቸውም እኛ ሙስሊሞች ነን ብለው ሲናገሩ ከታች እናያለን። አም ኩንቱም ሹሃዳአ ኢዝ ሐደረ ያዕቁብ አልመውት ኢዝ ቃለ ሊበኒህ ማ ተዕቡዱነ ሚን ባዕዲ ቃሉ ነዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂመ ወኢስማዒለ ወኢስሐቅ ኢላሀን ዋሒዳ ወነሕኑ ለሁ ሙስሊሙን። እኛ ለዚያ ለአንዱ አምላክ ሙስሊሞች ነን ታዛዦች ነን እያሉ ቃል ገቡለት ለአባታቸው። ከያዕቆብ ልጆች መካከል ዮሴፍ ተመርጦለት ነበር። በግብፅ ሀገርም ላይ ንግስናና ሹመትን ተሰጥቶ ነበር። እሱም ራሱ እኔ ሙስሊም ነኝ ብሎ ቃል በቃል ሲናገር እናየዋለን። ተወፈኒ ሙስሊመን አለ። አደራ አምላክ አላህ ሙስሊም አድርገህ ግደለኝ አለ ይላል። ያ ነው። ስለዚህ እነዚህ የቀደሙት ነቢያት ሁሉ ራሳቸውን ሙስሊሞች ነን እያሉ ይገልጻሉ። ልጆቻቸውንም ልክ እንዲሁ ሙስሊሞች ሁኑ እያሉ ህዝቦቻቸውንም ሙስሊሞች ሁኑ እያሉ ሲያዟቸው እናያለን ማለት ነው። ያ ነው። ስለዚህ አምላክ በነቢያት በኩል የደነገገው ብቸኛው መለኮታዊ ሃይማኖት ኢስላም ይባላል። እነዚያ የቀደሙት ነቢያቶችም እኛ ሙስሊሞች ነንና እናንተ ሙስሊሞች ሁኑ እያሉ ህዝቦቻቸውና ልጆቻቸውን እንደሰበኩ ቃል በቃል በቁርአን ላይ ተቀምጧል። ይህን ይመስላል። መማር እችላለሁ። ምን አልከኝ? ዳን የት ሄጄ መማር እችላለሁ? ለማወቅ እንዳልኩ ከመስለሜ በፊት አውቄው ብገባ ነው የሚሻለው። ያው እሷ ምክንያት ሆነችኝ እንጂ ብገባም በደንብ አውቄው ብገባ የተሻለ ነው። እና ዛህራ አለች ከላይ ዛህራ አገኘውና ግሩፕ የወንዶች ግሩፕ አለ። እዚያ እስልምናን የምትማርበት ግሩፕ ያስገባዋል። እዚህ የመጣ ተከታተል። ሌሎች ልጆች ጋር ጥያቄዎች በሚኖረው ጊዜ ደስ ያለን ጥያቄ ነፃ ሆነህ መጠየቅ ትችላለህ። ኦኬ እሺ፣ አመሰግናለሁ። እንዴ አንድ ጥያቄ ልጠይቅ ብሮ? ጠይቅ። ከመጀመሪያው ሰላም ለእናንተ ይሁን። አንድ ነገር ጥያቄ የሆነብኝ ነገር አለ። ሌላ ነገር ልጠይቅ አልችልም። ብጠይቅም ያው መፍትሄ የምትሰጠኝ አይመስለኝም። ጥያቄ ምንድን ነው? እኔ ወደ ዱባይ ነበረ የምኖረው። አሁን አንድ ፓኪስታኒ የሆነ ጥያቄ ጠየቀኝ። በጣም እንቀራረባለን። ከዛን ምን አለኝ መሰለ፣ ለምን ኢትዮጵያ ውስጥ ክርስቲያን የለም አለ። ኖ ሙስሊም የለም አለ። ከዛን አለ ግን የተወሰኑ ናቸው አሉ አልኩት። ከዛን እና ካለ ለምን ሙስሊም ሆንከው አልኩት። ከዛን ያው ምስጢሩን ስለማያውቀው አሁን መጽሐፍ ቅዱስ ላይ ኢትዮጵያ ወደ መጨረሻ ላይ ልጆቿን ወደ እግዚአብሔር ትዘረጋለች ይላል አይደል? እሷን ስለማያውቀው ጠየቀኝ። ከዛን አይደለም የኛ ሀገር በጣም ክርስቶስን የሚከተሉ ስለ ክርስቶስን የሚያውቁት እንጂ ስለ አላህ ምንም የማያውቁት ነገር የለም። ደግሞ አላህ እግዚአብሔር ፈጣሪ እንደሆነ የማያውቁም እንደዚህ አልኩት። ከዛ መጨረሻ ላይ አሁን ለምሳሌ ወደ እናንተ ሳይታወጅባችሁ ሳትዋጉ በግድ ሳትቀበሉ ለምንድን ነው አላህን የማትወስዱት አሉ። ከዛን በጣም ገረመኝ። አሁን በአንድ በኩል ያየሁት ምን መሰለ፣ ይሄ ሰውዬ በቃ በራሱ ፓወር ለምን መተማመን ቻለው? ይህ ሰውዬው ለምንድን ነው አሁን ለምሳሌ አንድ ሰውን ለማስረዳት
ስለ አላህ ማለት ነው። አሁን እኔ ስለ ክርስቶስ ባስረዳ ማለት ነው አንተ የክርስቶስን ደግነት፣ የክርስቶስን አምላክነት፣ የክርስቶስን በቃ ኃያልነትን ነው የምገልጽልህ እንጂ ማለት ነው። እና የክርስቶስን አምላክነት እስኪ ግለጽልን። ኢየሱስ ክርስቶስን አምላክ ነኝ። መጀመሪያ ጥያቄውን ልጨርሰው። መጀመሪያ አስጨርሰኝና ከዛ የኢየሱስ ክርስቶስን አምላክነት ስበክ። 1400 ህዝብ አለ። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ሲናገር ምን አለ? በህዝብ ፊት ለመሰከረልኝ በአባቴ ፊት በመንግስተ ሰማያት እመሰክርለታለሁ አለ። አሁን ይኸውልህ አሁን ይሄኛው ወደ ሌላ ቦታ የሚያስገድን ነው። አሁን ለምሳሌ ሀሳብ እንዳይጠፋ ማለት ነው አስጨርሰኝ፣ በኋላ እመለስበታለሁ። ችግር የለውም። ሀሳብን አስጨርሰኝና በኋላ ትንሽ ደቂቃ ትሰጠኛለህ፣ እሱንም አብራራላለሁ። ይሄኛውን አስጨርሰኝ። ከዛን ሰውዬው ምን አለ መሰለ? ይሄኛው ሰውዬው ምን አለ መሰለ? ጥያቄን ጠይቀን ሰውዬው ተው። ይሄ ታሪካችሁን በሆነ ዘመድ ደብዳቤ ለጻፈውና በኋላ እናነበዋለን ኢንሻአላህ። አሁን ጥያቄህን ንገረኝ። አሁን በቃ አልቻልከውም ማለት ነው። አንተም እንደዛው በፓወር ነው። ስለ ኢትዮጵያ የተነገረው መጽሐፍ ቅዱስ ላይ ያልከው ሳታይ እንዳትወጣ እንዴት ጥቅስ ላሳየህ። እግዚአብሔር መጽሐፍ ቅዱስ ላይ ስለ ኢትዮጵያ ምን አለ? ትንቢተ ሶፎንያስ በትንቢት ቃሉ ምዕራፍ 2 ቁጥር 12 ላይ ምን ይላል? እናንተም ኢትዮጵያውያን ደግሞ በሰይፌ ትገደላላችሁ አለ እግዚአብሔር። ዛሬ ህዝቡ እየተገዳደለ ያለው በዚህ ጥቅስ ይመስለኛል። እግዚአብሔር ዘቷል፣ በቃ እገልላለሁ ብለዋል። በሰይፌ ትገደላለህ እያንዳንድ ኢትዮጵያውያን። ምን ትላለህ ጀሰስ? ጀስዬ አሎ፣ እኛም ደንግጠናል ይህን ጥቅስ ስናየው፣ ግን አልሞትንም። በጣም የሚገርመው ትንቢቱ አልተፈጸመም። እናንተም ኢትዮጵያን በሰይፍ ትገደላላችሁ አለ ነቢዩ ሰለላሁ ዐለይሂ ወሰለም። ምን አሉ? አደራ ኢትዮጵያ እንዳትነኳት አሉ። ሐዲስ ላይ ሲናገሩ ምን አሉ? የተሳሳተ ትርጓሜን ለእነዚህ ክርስቲያኖች እና ለፕሮቴስታንት ወንድሞቻችን እንደዚህ መንገሪ በጣም ከራሴ ስህተት እና ከራሴ አስተምሮ ያው መጽሐፍ ላይ እኮ ነው የጌታ ሰው። እኔ ከራሴ አንዳስቻልና ይኸውልህ መጀመሪያ አስጨርሰኝ። አንተ ከመጀመሪያ ማንበብ አንተ መጽሐፍ ቅዱስም ማለት ነው። አሁን ለምሳሌ አሁን በሰይፍ ትገደላለህ ያለውን ብቻ ማንበብ ሳይሆን ከላዩ መጀመሪያ አለብህ። ከላዩ ማለት ነው ከመጀመሪያ ጀምሮና አንብብ። እንደገና ደግሞ ለምን አሁን በቲትና ነው የጠየቁት? መጀመሪያ ጥያቄን ከመለስክልኝ በኋላ እኔም እመለስልሃለሁ፣ እመለስበታለሁ ያኛው ጥያቄህም ማለት ነው። እሺ ጥያቄ ምንድን ነው? ግን ይኸውልህ ምን መሰለህ፣ ችግር የለውም እመለስበታለሁ። እሱ አዳምጠኝ እባክህ። አንድ ትድል ስጠኝ። እንዴት እንደምታደርገው ይችላል። እሺ ጥያቄው ላይ ግባ። በሰውየው ጋር የነበረህን የህይወት ታሪክ ተወው። እሺ አንተ ጥያቄ ጠይቅ። እሺ ልጨርሰው። ጨርሰው። በቃ ጀነራሊ አሁን አላህ ያንተ አምላክ ማለት ነው። አላህ ያንተ አምላክ አንድ ሰውን ወደ ራሱ ለማምጣት ለምን በኃይል አስፈለገው? በኃይል ወደ መግደል፣ ደም ማፍሰስ፣ ነፍስ ማውጣት ለምን አስፈለገው? አምላክ አይደለ? አምላክ ከሆነ ለምን በራሱ ችሎታ በራሱ ኃይል የሰው ልብ ውስጥ ገብቶ ማለት ነው በተቻለው መንገድ በሚችለው መንገድ ለምን አያስመጣም ወደ ራሱ ማለት ነው? ለምን ሰው በሰውን ማስገደል ቻለው? ይችን ብቻ መልስልኝና ከዛ ወደ ጥያቄ እንመለስልሃለን። አላህ ሱብሓነሁ ወተዓላ ሰዎችን ወደ ሃይማኖታቸው ስትጠሩ ጊዜ በምን መንገድ መጥራት እንዳለባችሁ ያለውን ተመልከቱ ነው ላሳያችሁ። ወላሂ ከሚሉት ተቃራኒ ነው። ለማሆን አላህ ሱብሓነሁ ወተዓላ ሰዎችን በመግደልና በእንትን በማለት ነው ወደ ኢስላም ጥሩ ያለው ነው ላሳያችሁ። ምንም የኔ መናገር ያስፈልግም። አንድ አንቀጽ ብቻ ምን ይላል? 125 ወደ ጌታ መንገድ በብልሃትና በመልካም ግሳጼ በለዘብታ ቃል ጥራ ይላል። ያው በአስተምሮት በእውቀት ነው የሚጠራው ኢስላም። ወደ ጌታ መንገድ በብልሃት በጥበብ አለ፣ በቃ በመልካም ግሳጼ አለ። ያው መልካም ሆነ ሰዎችን መጥራት ያለባቸው ሁሉ እያለ ነው። በለዘብታ ቃል ጥራ አለ። ከዚያስ በዚያችም እርሷ መልካም በሆነችው ዘዴ ተከራከራቸው አለ። አንተ ስትከራከር ራሱ መልካምነት ባህሪን እንዳትረሳ አላህ። በክርክር ጊዜ መሰዳደብ መዘላለፍ አለና እነሱ የወረዱበት ቦታ መውረድ አለና ያንን አስጠነቅቃለሁ። ስትከራከር ራሱ መልካም ሆነህ ነው መከራከር ያለብህ አለ ጌታ። እርሱ ከመንገዱ የተሳሳተውን ሰው አዋቂ ነው፣ እርሱም ቅን የሆኑትን ሰዎች አዋቂ ነው አለ። አየህ፣ የእነርሱን ጉዳይ ለእኔ ተወው አለ። በቃ አንተ መምከር
መከራከሩን ካለብህ በመልካም መከራከር፣ ስትገስጻቸውም ስትጣራም በመልካም ተጣራ። የእነርሱን ጉዳይ ደግሞ ለእኔ ተዋለ። በቃ እነርሱ መጥፎ ሊሆኑ ይችላሉ አይደለ? አንተም እንደነርሱ መጥፎ እንዳትሆን አለ አላህ ሱብሓነሁ ወተዓላ። ታዲያስ መልካም ሆኖ መገኘት ነው። በሌላ ቦታ ላይ መልካም ጸባይና መጥፎ ጸባይ እኩል አይሆንም እና መልካም ጸባይ መጥፎን ጸባይ በጥሩ ጸባይ አስተናግዶ ይላል። ኑላ ሳየ አላህ ሱብሓነሁ ወተዓላ ምን አለ? ሱረት አልፉሲለት ምን አለ አላህ ሱብሓነሁ ወተዓላ? ያው መልካሚቱና ክፉይቱ ጸባይ አይስተካከሉም አለ። በዚያችም እርሷ መልካም በሆነችው ጸባይ መጥፎይቱን ገፍትር አለ። አየህ፣ መጥፎ ባህሪ መጥፎ ጸባይ ይዞ የመጣን ሰው በመልካም ገፍትረው አንተ አለ። በቃ በመልካም አስተናግደው። መጥፎ ጸባይና ጥሩ ጸባይ እኩል አይሆንም እና አለ። ያን ጊዜ በአንተና በእርሱ መካከል ጸብ ያለው ሰው እርሱ ልክ እንደ አዛኝ ዘመድ ይሆናል አለ። አየህ፣ በመልካም ስትቀርባቸው፣ በመልካም ስትመልሳቸው ጊዜ ለአንተ መጥፎ አመለካከት የነበረው እንደገና ወደ መልካምነት ይገለበጣልና አላህ። ይሄ ነው ኢስላም የሚያዘው። ይሄ ነው ኢስላም የሚያዘው። ይወጣል። ነገር ግን ወደ መጽሐፍ ቅዱስ ስንመጣስ ጊዜ እግዚአብሔር ሕፃናቶችን ግደሏቸው ይላል፣ ሴቶችን ግደሏቸው ይላል፣ ሽማግሌን ግደሉ ይላል። የት እንዳለን አሳየህ እንዴ? ምን ይላል? ምዕራፍ 2 ማን ነው? ከቁጥር 2 ይጀምራል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል። ማን? ሕፃናቶችን ሳይቀር ግደሉ እያለ ነው። ብላቴናዎችን ግደሏቸው እያለ ነው። ሴቶችን ግደሏቸው እያለ ነው። እንዴት ነው አምላክ እነዚህ ብላቴናን ሕፃንን ግደል የሚለው? በጦርነት ጊዜ እኮ ነው ልትችላል። በጦርነት ጊዜ አይደለም፣ በቀል ነው። ይሄው በቀላለሁ እያለ ነው። ያለፉ ዘመናትን ከ400 ዓመት በኋላ እየሰራ ያለው በቀል ነው። በጦርነት ጊዜስ ቢሆን ሊገደሉ ይገባል። እነዚህ በፍጹም አይገደልም። ሕፃን ልጅ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እስልምናስ ምን አለ ከተባለ ሕፃናትን አትግደል፣ ሴቶችን አትግደል፣ ሽማግሌን አትግደል አሉ ነቢ ሰለላሁ ዐለይሂ ወሰለም። ሌላስ የገዳማት ሰዎችንም እንዳትገሉ ይላሉ። ተመልከት፣ ቀሳውስቶች ራሱ አይነኩም፣ በኢስላም ይከበራሉ። እናላሳየ ላ ተቅትሉ ሰው ተመልከት፣ ላሳይ ራሂበን ፊ ሰውማዕቲ። እኔን ወደ አማርኛ አልቀይርላችሁ፣ ወደ አማርኛ አልቀይርላችሁ። ነቢ ሰለላሁ ዐለይሂ ወሰለም በጦርነት ጊዜ ሂዱና ተዋጉ ጠላቶችን ሲሉ ጊዜ ነገር ግን አደራ ቀሳውስቶችን ተጠንቀቋቸው እያሉ ያስጠነቅቁ ነበር። ይታያል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰራዊታቸውን በላኩ ጊዜ በአላህ መንገድ በአላህ ስም ውጡ፣ በአላህ የማያምኑትን በአላህ መንገድ ተዋጉ፣ አትክዱ፣ አትስርቁ፣ አትቁረጡ፣ ልጆችን አሉ። ያው ህፃናቶችን ልጆችን አትግደሉ፣ ልጆችን አትግደሉ፣ የገዳማት ሰዎችን አትግደሉ ይሉ ነበር። ያ ሰላም፣ የገዳማት ሰዎችን አትግደሉ ተቻለ። ስለዚህ ነው የገዳማት ሰዎችን መግደል ተከልክሏል። ህፃናቶችን፣ ሴቶችን አትግደሏቸው ይላሉ። ነገር ግን ወደ አንተ አምላክ ስንመጣ ጊዜ ሴቶችን፣ ህፃናቶችን፣ ሽማግሌዎችን ግደሉ ይላል። ስለዚህ እየገደለ ሰዎችን ወደ እምነት የሚያመጣ ሰው የሚያመጣ አካል እዚህ ጋር ነው ያለው እና ይሄ ስህተት ነው ብለህ ራስህ ባስቀመጥከው መስፈርት መሰረት ክርስትና ስህተት ነው፣ እግዚአብሔርም ስህተት ነው ማለት ነው። ዘጀሰስ ቀጥል አንተ አሉ አትስማዕ ከላሚ أتسمع كلامي؟ يا سلام يا سلام يا سلام يا سلام. ماشي زهر الله شبتشان جاء الله